እሷ ያፈቀረችው እሱ እንደማይፈልጋት በተደጋጋሚ ጊዜ እየነገራት ይቅርና እንዲሁም ደግሞ ዛሬ እንግዲህ ቀለበት እንድታወልቅ ጠይቋት ቀለበቱን እንግዲህ በመጨረሻ ጊዜ እየተናፋቀችም እያለቀሰችም ተስፋ አልቆርጥም እያለች ቢሆን አውልቃውም ነገም እጠብቅሃለሁ ወደ ራስ እስክትመለስ ድረስ እጠብቅሃለሁ። እንዲ አሬ መጃጃል የጤንነት አይደለም። ሄርሜላ እንዴ ምን ሆነሽ ነው? ለምንድነው ክብርሽን ዝቅ የምታረጊው? የእውነት ይሄ ነገር ድራማ ራሱ እንደተባሉ ድራማ እየሆነ እየተወንሽ ያለችው ከራሱ ይቅርብሽ እንዴ። ሁሉም ነገር እኮ ከክብር አይበልጥም። እግዚአብሔርን እንዴ ብርም ቢሆን እኮ ክብርሽን ጠብቀሽ አላደለ ራስሽን ሆነሽ አንቺን ሆነሽ ያመጣሽው ገንዘብ ነው በረከትም ያለው እንጂ በእንደዚህ አይነት የመጣ ገንዘብም ጥንቅብሩ ይቅር። የእውነት አንዳንድ ሰዎች እንደሚሉት ድራማ ነው ለስራ ነው ሄርሜላ የመጣችሁ ይባላልና እንደዛ ራሱ ከሆነ በዚህን ያህል ለምን? ሲቀጥል ደግሞ ይሄን ቪዲዮ በጣም ብዙ ሰው ነው የሚያው አይደለ? እንዴት ነው ታዲያ አንድ ባልዳር የሆነን ሰው አፋታሹ የራስሽ ለማድረግ ሞከርሽ ጣልሽ ሆነ ከዛ ቀለበት እንደምንም እንዲያስርልሽ አድረሽ ከዛ በኋላ ደግሞ እንደገና ከባለቤቱ ጋር ሰላም ፈጠሩ። ሰላም ከፈጠሩ በኋላ ደግሞ አሁንም አንቺ ካንቺ ጋር እንዲሆን የምትፈልጊው ለምን? ቀለበት ስላሰራልሽ፣ ፕሮሚስ ስለገባልሽ፣ ብዙ ቃላቶችን ስለገባልሽ እነዛ ነገሮች እነዛ ፊቸሮችን አብረሽ ማሳለፍ ስለምትፈልጊ ማለት ነው። ግን ታዲያ ይሄ ልጅ ካልፈለገ ደግሞ እንዴት ታረጊዋለሽ? ቆይ ሄርሜላ ማለት እንዴት ሊሆን ይችላል? አቤል ደግሞ በጣም እያሽቃበትክ ነው ዛሬ የሚያለው። ሰሞኑን አልነበርክም ነበር፣ ዛሬ ደግሞ ተከስተሃልና ዛሬ ለምነ ቀለበቱን ከእጇ እንዳስወጣ ነገ ደግሞ ተንበርከ እንደገና ለምነ ቀለቡን ታስርላታለህ እያለው ነውና እንግዲህ ሩታንም ዛሬ በተለይ አቤል እየተናገራት ነበረ። የምስሚው በድን አብርሃምን ነው እንጂ ጤነኛ አብርሃምን አይደለም። ከራሱ ጋር ያለውን አብርሃም ነው ምስሚው። ካንቺ ጋር እንደማይፈልግሽ ካንቺ ጋር አብሮ መሆን እንደማይፈልግ በጣም እኔ አብርሃም ጠንቅቄዋለሁ። ጓደኛዬ ነውና ዝም ብለሽ እየተጃጃልሽ ያለሽ ነገ ላይ ግን ተመልሶ ሄርሜላ ጋር መሆኑ አይቀርም እያለ ነው። የእውነት ራሱ ቤተሰብ የእውነት ራሱ ከሩታ ጋር የሆነ ችግር እንኳን ተፈጠረ እንበልና ከዚህ በኋላ ወደ ሄርሜላ ቢመለስ አንቺ የምትቀበው ሴት ነሽ እንዴ? ፍቅርም እኮ ልክ አለው። ፍቅርም እኮ ከክብር አይበልጥም። ፍቅርም ከክብር አይበልጥም። ፍቅር ክብር ሊነካ አይገባም። ክብርም ደግሞ ፍቅር ሊነካ አይገባም። ገብቷችሁ አይደለ? ይሄ ክብር የሌለው ፍቅር ምን ያደርግላችኋል? እናንተነታችሁን እያንቋሸሸ እናንተነታችሁን እያረከሰ እናንተነታችሁን እያዋረደ እንዴት ፍቅር አለ እንዴ? እኔ አሁን ላይም ሩታ እውነት ለመናገር ከአብርሃም ጋር የእውነት አሁንም የእውነት ትክክለኛ ስሜቱ ከሌለሽና ምናልባት በቀል ከሆነ ምናልባት ከዚህ በፊት አንቺ ላይ በደረሰው ችግር በደረሰው እያንዳንዱ ነገር ከሆነ አሁን ላይ ከአብርሃም ጋር ለመሆን ብቻ እንጂ አብርሃም የእውነት የማትፈልጊ ከሆነ ቢቀርብሽ ነው የሚሻልሽ አንቺ ራሱ ማለት ነው። የእውነት ነው የምላችሁ። ለምን እያየን ያለኑ ነገሮች በጣም ዝብቅርቅ ያሉ በጣም ግራም ያጋቡ ናቸው። እውነት ነው ሁላችንም ሩታና አብርሃም ከልጃቸው ጋር ሰላም ፈጥረው በጋራ ልጃቸው እንዲያሳድጉ እኮ እንፈልጋለን። ግን ደግሞ የምናያቸው ነገሮች ግራ ያጋባሉ። የእውነት ሩታስ አብርሃምን ፈልጋው ነው አፍቅራው ነው? እውነት አብርሃም እስከዛሬ እሷን ሲበድላት በተለይ ከሄርሜላ ጋር በጣም የተለያዩ ዝሙቶችን ሲፈጽም ነበርና የእውነት እነዛ ነገሮችስ ተፈጽመው ሩታ የእውነት አምና ተቀብላ ነው ወይ የእውነት ሩታ ከልቧ ነው የሚለው አሁን ላይ ግራ እያጋባኝ ነው ያለው። የእውነት ነው የምላችሁ ቤተሰብ። ሄርሜላም ግን እኔ እንደ እህት የመጣሽበት መንገድ ትክክል አይደለም፣ ያረሻቸው ነገር ትክክል አይደለም፣ ግን እንደዚህ አልፈልግም እያለሽ ሚዲያ ላይ እንደዚህ እያለቀሽ ሄርሜላ የጤና ጉዳይ ነው እንጂ የአብርሃም የጤና ጉዳይ አይደለም። አንድ ሰው ጤነኛ እስከሆነ ድረስ መቼም አንድ ወንድ ልጅ አንድ ሴት ልጅን እሷ ያፈቀረችው እሱ እንደማይፈልጋት በተደጋጋሚ ጊዜ እየነገራት ይቅርና እንዲሁም ደግሞ ዛሬ እንግዲህ ቀለበት እንድታወልቅ ጠይቋት ቀለበቱን እንግዲህ በመጨረሻ ጊዜ እየተናፋረቀችም እያለቀሰችም ተስፋ አልቆርጥም እያለች ቢሆን አውልቃውም ነገም እጠብቅሃለሁ ወደ ራስ እስክትመለስ ድረስ እጠብቅሃለሁ። እንዲ አሬ መጃጃል የጤንነት አይደለም። ሄርሜላ እንዴ ምን ሆነሽ ነው? ለምንድነው ክብርሽን ዝቅ የምታረጊው? የእውነት ይሄ ነገር ድራማ ራሱ እንደተባሉ ድራማ እየሆነ እየተወንሽ ያለችው ከራሱ ይቅርብሽ እንዴ። ሁሉም ነገር እኮ ከክብር አይበልጥም። እግዚአብሔርን እንዴ ብርም ቢሆን እኮ ክብርሽን ጠብቀሽ አላደለ ራስሽን ሆነሽ አንቺን ሆነሽ ያመጣሽው ገንዘብ ነው በረከትም ያለው እንጂ በእንደዚህ አይነት የመጣ ገንዘብም ጥንቅብሩ ይቅር። የእውነት አንዳንድ ሰዎች እንደሚሉት ድራማ ነው ለስራ ነው ሄርሜላ የመጣችሁ ይባላልና እንደዛ ራሱ ከሆነ በዚህን ያህል ለምን
ሲቀጥል ደግሞ ይሄን ቪዲዮ በጣም ብዙ ሰው ነው የሚያው አይደለ? እንዴት ነው ታዲያ አንድ ባልዳር የሆነን ሰው አፋታሹ የራስሽ ለማድረግ ሞከር ጣልሽ ሆነ፣ ከዛ ቀለበት እንደምንም እንዲያስርልሽ አድረሽ፣ ከዛ በኋላ ደግሞ እንደገና ከባለቤቱ ጋር ሰላም ፈጠሩ። ሰላም ከፈጠሩ በኋላ ደግሞ አሁንም አንቺ ካንቺ ጋር እንዲሆን የምትፈልጊው ለምን? ቀለበት ስላሰራልሽ፣ ፕሮሚስ ስለገባልሽ፣ ብዙ ቃላቶችን ስለገባልሽ፣ እነዛ ነገሮች እነዛ ፊቸሮችን አብረሽ ማሳለፍ ስለምትፈልጊ ማለት ነው። ግን ታዲያ ይሄ ልጅ ካልፈለገ ደግሞ እንዴት ታደርጊዋለሽ? ቆይ ሄርሜላ ማለት እንዴት ሊሆን ይችላል? አቤል ደግሞ በጣም እያሽቃበትክ ነው ዛሬ ያለው። ሰሞኑን አልነበርክም ነበር፣ ዛሬ ደግሞ ተከስተሃልና ዛሬ ለምነ ቀለበቱን ከእጇ እንዳስወጣ ነገ ደግሞ ተንበርከ እንደገና ለምነ ቀለቡን ታስርላታለህ እያለው ነውና እንግዲህ ሩታንም ዛሬ በተለይ አቤል እየተናገራት ነበረ። የምስሚው በድን አብርሃምን ነው እንጂ ጤነኛ አብርሃምን አይደለም። ከራሱ ጋር ያለውን አብርሃም ነው ምስሚው። ከአንቺ ጋር እንደማይፈልግሽ ከአንቺ ጋር አብሮ መሆን እንደማይፈልግ በጣም እኔ አብርሃም ጠንቀቀዋለሁ፣ ጓደኛዬ ነው እና ዝም ብለሽ እየተጃጃልሽ ያለሽ ነገ ላይ ግን ተመልሶ ሄርሜላ ጋር መሆኑ አይቀርም እያለ ነው። የእውነት ራሱ ቤተሰብ የእውነት ራሱ ከሩታ ጋር የሆነ ችግር እንኳን ተፈጠረ እንበላ ከዚህ በኋላ ወደ ሄርሜላ ቢመለስ አንቺ የምትቀበው ሴት ነሽ እንዴ? ፍቅርም እኮ ልክ አለው። ፍቅርም እኮ ከክብር አይበልጥም። ፍቅርም ከክብር አይበልጥም። ፍቅር ክብር ሊነካ አይገባ። ክብርም ደግሞ ፍቅር ሊነካ አይገባም። ገብቷችሁ አይደለ? ይሄ ክብር የሌለው ፍቅር ምን ያደርግላችኋል? እናንተነታችሁን እያንቋሸሸ እናንተነታችሁን እያረከሰ እናንተነታችሁን እያዋረደ እንዴት ፍቅር አለ እንዴ? እኔ አሁን ላይም ሩታ እውነት ለመናገር ከአብርሃም ጋር የእውነት አሁንም የእውነት ትክክለኛ ስሜቱ ከሌለሽና ምናልባት በቀል ከሆነ ምናልባት ከዚህ በፊት አንቺ ላይ በደረሰው ችግር በደረሰው እያንዳንዱ ነገር ከሆነ አሁን ላይ ከአብርሃም ጋር ለመሆን ብቻ እንጂ አብርሃም የእውነት የማትፈልጊ ከሆነ ቢቀርብሽ ነው የሚሻልሽ፣ አንቺ ራሱ ማለት ነው። የእውነት ነው የምላችሁ። ለምን እያየን ያለኑ ነገሮች በጣም ዝብቅርቅ ያሉ በጣም ግራም ያጋቡ ናቸው። እውነት ነው። ሁላችንም ሩታና አብርሃም ከልጃቸው ጋር ሰላም ፈጥረው በጋራ ልጃቸው እንዲያሳድጉ እኮ እንፈልጋለን። ግን ደግሞ የምናያቸው ነገሮች ግራ ያጋባሉ። የእውነት ሩታስ አብርሃምን ፈልጋው ነው አፍቅራው ነው? እውነት አብርሃም እስከዛሬ እሷን ሲበድላት በተለይ ከሄርሜላ ጋር በጣም የተለያዩ ዝሙቶችን ሲፈጽም ነበርና የእውነት እነዛ ነገሮችስ ተፈጽመው ሩታ የእውነት አምና ተቀብላ ነው ወይ የእውነት ሩታ ከልቧ ነው የሚለው አሁን ላይ ግራ እያጋባኝ ያለው የእውነት ነው የምላችሁ ቤተሰብ። ሄርሜላም ግን እኔ እንደ እህት የመጣሽበት መንገድ ትክክል አይደለም፣ ያረግሻቸው ነገር ትክክል አይደለም፣ ግን እንደዚህ አልፈልግም እያለሽ ሚዲያ ላይ እንደዚህ እያለቀሽ አሁንም እወዳለሁ አሁንም አፈቅራለሁ። የእውነት እኔ የአንቺ ጤና አሁን በጣም ነው የሚያሳስበኝ። የእውነት የአንቺ ጤና በጣም ነው የሚያሳስበኝ። እንዴ አስባችሁታል? አንድ የምትወዱት ግለሰብ የምታፈቅሩት ግለሰብ እንደማይፈልጋችሁ ሊያውም በአደባባይ እየነገራችሁ ምን አይነት ሞራል ነው ኖሯችሁ ከዛ ሰው ጋር ተስፋ ባለመቁረጥ ነገ እጠብቅሃለሁ እንዴ? ባጠቆኝ ነሽ እንደ አንቺ ስንት እኮ አንቺ የሚለምንሽ ስንት እኮ የሚለማመጥሽ ወንድ ይኖራል። ግን አንቺ እዚህ ጋር ከማይፈልግሽ ሰው ጋር እየተዳረግሽና ከማይፈልግሽ ሰው ጊዜሽ ለምን ታቃጥያለሽ? አዎ ምናልባት አብርሃም ከዚህ ፊት እንግዲህ ብዙ ነገሮችን አሳይቶሻል። እንደሚፈልግሽ እንደሚያፈቅርሽ ወይም ደግሞ አላደለ እንደሚወድሽ አሳይቶሽ ሊሆን ይችላል። ግን ደግሞ ብዙ ጊዜ የሆነ ነገር አብርሃም በምትጠይቁ ሰዓት በግልጽ የሆነ ነገሮችን ለመናገር የሆነ ብቁ አይደለም። ብዙ ጊዜ የሆነ ነገር ስትጠይቂው የሆነ ነገር ይልሻልና ለምን እንደዛ እንደሚያደርግም አላቅም። የእውነት ነው ሩታና አብርሃም ይዋደዳሉ፣ ግን በመሀላቸው ልህና ይሄ እንዴት ነው ያለመሸነፍ ስሜት ሁለቱም ጋር አለ። ያም ነገራቸው እዚህ ደረጃ ላይ እንዲደርሱ ያደረጋቸውና እውነት ለመናገር በጣም አሁን ላይ እያደረጋችሁት ያለው ነገር በጣም ሚዲያው ላይ የሚመጥን አይደለም። በዛ ላይ እናንተ ግማሽ ሚሊዮን የሚያክልን ህዝብ እንግዲህ እየተከታተለ ቤተሰብ አፍርተ ደግሞ